ይመስለኛል ደንበኛዬ ነው ዘም በላውን እሱም አልካደም እኮ ዘም በላውን እንዳነቀው መትረየስ ያስጨፈጨፈው ቢለው ሰርግ እንዳልደገስኩልህ ከዛ መቀመቅ እንዳላወጣሁ ዛሬ ደግሞ ሳሚ ትለኛለህ እንዴ አንተም ሳሰባ ማቀር መቼም ዝናይ ጉዳዮችን ነው የምትገድለው ሰዎችን ነው የምትገድለው ለምን እንደምትረጋጋው ባክ በአሁን ሰዓት ጊዜ ገንዘብ እንደሆነ አታውቅም እንዴ ብታርፍ ይሻላል ይሄ ነገር ብታቆም ይሻላል እረፍ አያዋጣህም እንደ ወንድም ልምከር እኔም ባወቅ ቀን እኔም በተረዳኝ ቀን እኔን በሚገባ በተግባባኝ ቀን ሞትህን ትሞታለህ ህይወቴ እዛ ጋር ነው የሚያበቃው በስም መቀመቅ የምትገባበትን ፋይል እያደራጁልህ ነው ያለው ለሀገር ሳሚ ከሀገር እንዲወጣ አዎ እንደውም በዚህ በሁለት ቀን ውስጥ ሳይወጣ አይቀርም ለምንድን ነው ሳሚ ከሀገር እንዲወጣ የተፈለገው አዲሱ ደውለህ በምታወራው ሰዓት ላይ እያንዳንዱን የስልክ ቅጂ ሪከርድ አድርጎ ነበር እያንዳንዱ አባል ነውና ያሞቴ ጎሳ አባል ነው አዎ ያሞቴ ጎሳ አባል መሆኑን በምን ታውቃለህ እንዴት ልታውቅ ትችላለህ ይሄ ነገር አትምታኝ እኔ አትምታኝ አዲስ ይታል ተቀጣቀሽ ዞር ግባ እንዴት እንደዚህ አይነት ነገር ትናገሪያለሽ አንቺ እንዴት እንደዚህ አይነት ነገሮችን ትናገሪያለሽ መውጣት ነው የምትፈልጊው መውጣት ነው የምትፈልጊው ምን ይሁን ምንድነው የምታደርሰው ስላደረስክ ብቻ እንዴት እንደዚህ ይከፈታል ምናምን ብለን አውርቼው ነበር በርግጥ ምንም እንደዚህ የምትይ ነገር የለም እንዳትነካት በጣም በሚያሳዝን ሁኔታ ግን ያንቺም የሱ ህይወት እንደዚህ በሚሆንበት ሰዓት ላይ እናንተን የቀጠሯችሁ ሊሆን ይችላል ወይ ባለቤትሽን የቀጠሩት ሰዎች የነሱን ወንጀል ይዛችሁ መቀመቅ የምትወርዱት ምንድነው የሚረዳን እንዴት ያውላ ነገር ትናገሪያለሽ አንቺ እኔ ህይወቴ ናት ምንም አይነት ፎቶ ባለትዳር ሆነሽ ያንቺና የባልሽ ፎቶ ራሱ ቤት ውስጥ አላገኘንም ባለቤትህን ዛሬ ለመጨረሻ ጊዜ ሆናል የምታያት ማለት ነው እድሜ ልክህን መቀመቅ እንድትገባ ነው ማደርግ ሳሚ የት ያለው ነው ማለት ሳሚ የት ነው ያለው ሳሚ የት ነው ያለው ሳሚ እኔ ለአባቴ እገልሃለሁ ትችላለህ ሳይሆን እገልሃለሁ አጎት ልጅ ወንድምህ እንደሆንኩ ታውቃለህ የአክስቴ ልጅ እንደሆንኩ ታውቃለህ እኔ ሰሚራ ዘመድ የለኝ የምን አባ ሰሚራ ነው የምታወራው እኔ እሺ ከሷ ጋር ላውራ መጀመሪያ ላውራት እሷን እኔ ከሷ ውጭ ማንንም አልፈልግም ግዛው አለኝ ገዛውት የእሱ ወንድም ማለት ያው ዞሮ የኔ ወንድም ማለት ነው የአክስቴ ልጅ እስከሆነ ድረስ ማለት ነው በረጎሳ ነው ሲረገጥ የነበረ ጎሳ እኔ ምኖረውም ከአባቴ ጋር ላሞት ይስብ ልጅ እያለሽ ነበር ማቀሽ ከዛ በኋላ ሙሉ ቤተሰቦቻችን ተቆራርጠዋል ምን ትሰሪያለሽ እዚህ ምን ትሰሪያለሽ ጌታ ምንድነው የምትይው ምን ትሰሪያለሽ እዚህ ቤት ውስጥ ወንድሜ እዚህ ቤት ምን ትሰሪያለሽ እንዳትነኪኝ ወደዛ ገኝ እንዳትነኪኝ ወንድሜ እንዳትነኪኝ ብዬሻለሁ አክስቴ እዚህ ቤት ምን ትሰሪያለሽ ሰውነቴ እኮ እየተንቀጠቀጠ ወደዛ ከተቀመጭ አክስቴ እንዳትነኪኝ አክስቴ እዚህ ቤት ውስጥ ደውል ስልክ ስለማታነሳልኝ ነው ስልክን በማለት አክስቴ ምንድነው የምትሰሪ እዚህ ቤት ውስጥ እዚህ ቤት ወንጀለኛ ልጅ ነው የመጣሁት አክስቴ ምን ትሰሪያለሽ እዚህ ቤት ተሳስተሃል በይ ወይ ደግሞ የሆነ የተፈጠረ ነገር አለ እኔ ጋር የተፈጠረ ነገር የሌለው እባክህን ተረጋግተን እናውራ እባክህ እያንዳንዱ ነገር እናውራበት ብሎ ሽማግሌ አስቀምጦ ሲለምንሽ ምንም አይነት ነገር አልናገርም ትንፍሽ አልልም በማለትሽ ከአባቴም ጋርም ትልቅ ጠቡስ ገብታችሁ መራራቅ ትልቅ የፈጠረው ከሀገር እንደወጣች ኢትዮጵያ ላይ እንዳልሆነች ነው የማውቀው ፎቶ ላይ ያለ ወንድ ልጅሽ ነው ወንዱ ልጅ ነው ያንቺ ልጅ የኔ ወንድም ማለት እኮ ነው የምፈልገው ተጠርጣሪ የምፈልገው ወንጀለኛ ሳሚን የሸጠው ሰው ወንድምሽ ነው ምን አይነት ችግር ቢሆን ነው ምን ተፈጥሮ ቢሆን ነው እኔ የእውነት ይሄ ነገር ህልምም እየመሰለኝ ነው ምን ቢፈጠር ነው ከሳሚ ጋር ሊገናኝ በዚህ በወጣትነት ሳሚን አሳልፎ ሌላ ግለሰብ የሰጠው ልጅ የቤቱ ባለቤት ልጅ አዲስ አበባ ላይ ይኖርበታል ወደ ተባለው ቤት ነው የመጣሁት አዲስ አበባ ላይ ይኖርበታል ወደ ተባለው ቤት እቺ ሴት ማለት አክስቴ ነች እኮ እናቴም ነኝ እኮ ልጄ ማለት እኮ አክስትነቱ ይርቀኛል ለኔ ለዚህ ጠብቅ ብለዚህ እንጣጥ ውስጥ ያንዳንዱን ከላይ እስከታች ያለው ቤት የሚከራይም ሰው ይሆን or something እያንዳንዱ ቤት በዚህ ሰንሰለት የሰው ልጅ በዚህ ሰንሰለት ታስሮ ነው ዝም ያለው ልብቅ ቤት አለ እዚህ ቤት አሳይተን እዚህ ቤት አሁን ያለሽበት የተቀመጥሽበት ቦታ ላይ ሰው የተሸጠበት ቦታ ሰው ተደብድቦ የሞት አፋፍ ላይ ደርሶ እነዛ ሊገሉ የመጡት ቅጥር ነፍሰ ገዳዮች አሉ አይደለ እነሱ ይሄን ቤት ለመከራየት የመጡ ሰዎች መላኩን ሳይሆን መጀመሪያ አንቺ ነበር ያገኙሽ በጣም ትልቅ የሆነ
ታዋቂ መርማሪ ጋዜጠኛ ታስሮ ሲገረፍ የነበረበት ቤት ላይ ነው አሁን ተቀምጠን እያወራን ያለ ነው። ይህን ግለሰብ ታውቀዋለህ? አላውቀውም። ያው በደንብ ያው አይቼዋለሁ። እንዴት እንደዚህ ይመስለው? እኔ ሳላቅ ሰው አይገባም፣ እኔ ሳላቅ ሰው አይወጣም። ቅድም ስታወራ ከልጁ ጋር እያንዳንዱ ነገር ሰምቻለሁ። የሚገዙት ሰዎችን ማግኘት ያለብኝ እኔ። አንተ ምን አግብተው ነው? ለምን አንተ እንድታወራቸው እኮ ነው የጠራኸው? አይደለም፣ ይኸውልህ አንደኛ ነገር ሳሚ በጣም ብዙ ሰው ይፈልገዋል። እነማን እንደሆኑ ሳታውቅ እንዴት ትቀጥራለህ? ቤትህስ? ሳሚ የት ነው ያለው? ሳሚ ያለበት ውሰደኝ። የት ነው ሳሚ ያለው? ወንድሜ የት ነው ያለው? ኦልሬዲ በግሉኮስ በምናምን ያልኩት ብዙ ነው እየተንከባከብኩት እንትን ያልኩት እኔ ነኝ። እሱ ከነሱ ጋር በጣም ብዙ ጊዜ የሚያሳልፈው ስልክ ነው። ሰው መግደል፣ ሰው መሰወር የቀን በቀን ስራ ስለሆነ እንደ ተራ ነገር እንደ ቀላል ነገር አድርገህ ሲደጋገም እንደዛ ሆኖ ተሰምቶ ሊሆን ይችላል። ሰዎቹን አይታቸዋል? ምን እርግጠኛ ነህ? እንዲህ እኮ የኛ ውስጥ ለውስጥ የምንሰራው ነገር ነው እኮ። ማን ነው የሚያሰራው? እኮ አንተ እኮ ነው የምታሰራው። ስለዚህ ሌላ ነገር እንዴት አሳልፉ ሌላ ነገር ውስጥ ብለህ እንዴት ታስባለህ? ስለዚህ ሪስፔክት ወስጄ ነው የኛ ማንነት አታውቅም? ባይሆን እናንተ የኔን ማንነት አታውቁም መሰለኝ። ያንተ ማንነት? አዎ። ማን አንተ? እኔ የምለው እናንተ እነማን ናችሁ? ለምን ይፈልጋችሁ? ምንድነው አላማችሁ? ምንድነው ሀሳባችሁ? ልጅ አዲሱ ንገረኝ እንጂ ለምንድነው እስከዚህ ድረስ ጠርተኸኝ ያመጣኸው? እኔ ስንት ስራ ያለብኝ ሰው ነኝ። አትናገርም እንዴ? ተናገር እንጂ እንዴ። ማን ነው እሱ? ምንድናቸው እነሱስ? ተረጋጋ። ለምን እንደምትረጋጋው? እባክህ በአሁኑ ሰዓት ጊዜ ገንዘብ እንደሆነ አታውቅም እንዴ? ጊዜ ገንዘብ ነው? አዎ። ስንት ጉዳይ የምጨርሳቸው ጉዳዮች አሉኝ። ትሰማኛለህ? እኔ ደግሞ ቤተሰብ ማስተዳደር ስንት ጉዳዮች እጄ ላይ ያሉ ሰውዬ ደግሞ ሰዓቴን እየገደላችሁብኝ ነው። መሄድ እችላለሁ። ሰዎች ከዚህ በኋላ የምታሳልፈው ጊዜ እስር ቤት ነው የሚሆነው። መቼም እየዛትክብኝ እንዳሉ ተስፋ ላድርግ። ኦኬ፣ ራስህን ንጹህ ሰው ነኝ ብለህ ነው የምታስበው ነው? በላቢ ጥሬ ግሬ መበላ ንጹህ ኢትዮጵያዊ እንደሆንኩማ አልጠራጠርም። ቆይ የአንተ ጉዳይ ቆይ። እኔ የምልህ ስንት ስራ አብረን እንዳልሰራን ስንት ስራ እንዳላሰራው እኔ ከከስተመሮች አንዱ ነኝ። ያው አድርሰኝ ስል ታደርሰኛለህ ልክ ሰው እንደምታደርስ። አሁን ምን ይፈጠር ብለህ ነው ይሄ ሁሉ ፖሊስ? ለነገሩ ግን ፖሊስ መሆናችሁን መታወቂያ አይቻለሁ እንዴ? በምንድን ነው የማውቀው? እያሳዩ መሰለኝ ከኋላ ያለ። ተናገር እንጂ ምን ዘጋሃል? ምንድን ነው ያልከው? ከስተመር አይደለ? አዎ፣ እንደ ማንኛውም አበበንም ቀጀላንም አመዳንም እንደሚወስድ ይወስደኛል፣ ያመጣኛል። ከዛ አዲሱ ነው ልጅ አዲሱ። ከዛ በዘለለ አንተ ሌላ ጉዳይ አለ እንዴ? ስንት ስራ እንዳላሰራው ከስንት ባለሀብት እንዳላገናኘው ደግሞ ዛሬ ምንድነው የምትተው? ተናገር እንጂ ንገረኝ። ምንድነው የተፈጠረው? የምን ፖሊስ ናቸው እነዚህ? ነግራቸዋለሁ። በቃ ተወኝ። ምንድነው የምነግራቸው? ሳሚን ፈልገው ነው የመጡት። በቃ ሳሚ እየነገረክ ያለው እሱ ነው እንጂ እኔ ሳሚን አላውቀውም ብለህ ለኔ መናገር። አዲሱ ምንድነው የሚያወራው? ንገረኝ እንጂ ምንድነው? የምን ሳሚ ነው? የመጨረሻውን ሰው ያደረስኩት ሳሚ አይደለም ነው? የት? እኔ ምን ያቅልሃለሁ እንዴ? በቀን ውስጥ 1 ሚሊዮን ሰው እያደረስክ የመጨረሻው የመጀመሪያው ነው። በእናትህ ህይወቴን እኔ አትርፍልኝ። በቃ እመንላቸው። በቃ ምንድነው ማምነው እንዴ? አንተ እኔ በችግሬ እንዳልደረስኩልህ ሰርግህ እንዳልደገስኩልህ ከዛ መቀመቅ እንዳላወጣሁ ዛሬ ደግሞ ሳሚ ትለኛለህ እንዴ? የምን ሳሚ ነው የሚያወራው ደግሞ? ይሄ ማን ነው ሳሚ? ንገረኝ እንጂ ማን ነው ሳሚ? ሳሚን ያደረስኩልህ ነው። ኮኮፈን የወጣው ሰውዬ ነው ሳሚ። የምን ኮፈን ነው የምታወራው? የማውቀው ነገር የለም። ከችግር ያወጣው ሰርግን የደገስኩልህ ስትለው ሰማሁ ልበል። ያው ምን አለ መሰለህ፣ ማን ነበር ስም ያልከኝ? ጋዜጠኛ ኤርሚያስ። ጋዜጠኛው ኤርሚያስ ነህ ስም? እሺ አንተ ኤርሚያስ ማንም ሆነ አይመለከተኝም አትልም? ይኸውልህ እኔ በስራ የተዋወቅኩት አንድ ደንበኛዬ ነው እና እኔ ደንበኛው ያደርሰኛል። ደንበኛዬማ ደንበኛዬ ነው። ዘም በላውን። እሱም አልካደም እኮ። ዘም በላውን።
እንዳነቀው ተረጋጋና እንዳነቀው ጫፉን እንዳነቀው ስበብ ውስጥ ነው የምትገባው እና ምን ልትሆን የቆምኩት እና በዚህ ጎል እና በዛ ጎል ከሱ ጋር አይሆንም ተቀመጥ ብቻ ማሽ ሊደበድቡ ወይኔ ቶማስ አላወከኝም ከማን ጋር እየተሳፈጥክ እንደሆነ በሽተኛ ልታረጉኝ ነው ወይኔ ቶማስ እንዲህ ዋዛ ሰው መስያለሁ እንዴ ወረዛ ተቀመጥ ሁሉንም ነገር አምነህ እኛ የምንፋታ እኔንም ምንድን ነው ማምነው ቀና ብለህ ተቀመጥ ምንድን ነው ማምነው አንተ ማለት ተቀመጥ ከማንም ጋር ምንም እየሰራውን ስራ ወደ እኔ ታመጣለህ እንዴ ምንም አውቀው ነገር የለም ሳሚ ምንም የምታመጣው ነገር የለም በቃ ቀና ብለህ ተቀመጥ ወይኔ ቶማስ እንደዚህ ጉድ ታደርገኝ ቆይ አንተ ማን ነኝ ብለህ ነው የምታስበው ያው ስሜን ደርግኩ ቶማስ ነኝ ሌላ ስሜ የለኝም እና ተባት ያወጡልኝ ቶማስ አቤት ልበልህ ወይስ ወይ ልበልህ ቀልድ አይደለም ያዝኩት እኔም እየቀለድኩኝ አይደለም ጊዜን እየበላህ እንደሆነ እየነገርኩህ ነው ትሰማኛለህ እያንዳንዱን ነገር በስነ ስርዓት ብታወራ ነው የሚሻለው በስነ ስርዓት ብትናዘዝ ነው የሚሻለው ማን ሳጅን መርማሪ ፖሊስ ማን ነበር ስምን ያልከኝ ጋዜጠኛ ኤርሚያስ ይሁን ብቻ እኔ ስለምትለው ጉዳይ ምንም አውቀው ነገር የለም እንግዲያውስ እንዴት ተፈቅድልኝ ስራዬን ሰራበት ከኋላ ያሉት ሰዎች እየጠበቁ ያሉት የኔን ትዕዛዝ ነው ምን ሊያርጉኝ ባክ ማድረግ ያለባቸውን ነገር በሙሉ ለማድረግ የኔን ትዕዛዝ ነው የሚጠብቁት መቼም የህግ ካለው አለኝ ብለሃል አንድን ሰው አካላዊ ጥቃት ማድረስ ወንጀል እንደሆነ ታውቃለህ ያለ ፍቃዱ ማገት ወንጀል እንደሆነ ታውቃለህ አንተ ዝም በል ገና ብዙ ይቀርሃል አንተ እንደሰራልኝ ስራ ከሆነ ገና ብዙ ይቀርሃል አዎ እንተዋወቃለን እናንተ በደንብ እኔ ቶማስ አይደለም አንተ ከአፈር አንስቼ እንዳላከበርኩ አንተ ወግ ማድረግ እንዳላሳየው እንዲህ ታዋረደኝ ቆይ ቶማስ ተው እሺ ጊዜ አትጥራ እንደስም ጠሪ አንድ ነገር ያለው ወይስ በስሜ ከባንክ ብር ልትበድር አስበሃል እንዴ አንተ ወንጀል ተሰር እዚህ ጋር ያለው ሰው እንዳለ የህግ አካል ነው ያለው ሊሆን ይችላል እየሰማኸኝ ነው መስማት ያንዳንዷ የምትናገራቸው ነገሮች የማይሆን ትልቅ መዘዝ ውስጥ ነው የሚከተው መቼም እያስፈራራኝ እድሜ ልክህን የምትማቅቅበት ጉድጓድ ውስጥ ነው የምከተው እኔ የምልህ ግን ማን እንደሆንክ ያወቅህ አልመሰለኝም እኔ ከማን ጋር እየተሳፈጥክ እንደሆነ የገባህ አልመሰለኝም አሁን የምታረጋቸው እያንዳንዱ ነገሮች እድሜህን ኑሮህን ሊያሰጡ ምሰሳቸው እየሰራህ ነው ብታርፍ ይሻላል ይሄ ነገር ብታቆም ይሻላል እረፍ አያዋጣህም እንደ ወንድም ልምከርህ አይ ካልክ ሜዳውን ፈረሱም ያው ምርጫው ያንተ ነው እኔ ግን ስም በደንብ አዳምጠኝ ምናልባት ትንሽ ሳይህ አሳዝነኝ ነው ለማደግ ቢታተር ሰው የለም እንደዛ ስለመሰልከኝ ነው ትንሽም እንድትኖር ልፍቀድልህ ብዬ ነው ያለበለዚያ ግን ይሄ ጉዳይ መዘዙ በጣም የከፋ ነው ተው ይቅርብህ ልምከርህ ብዬ ነው ድንገት አንተ የሚሰማ አይነት ጆሮም ያላት ነው አይመስልም ለማንኛውም እባክህ ሰዓትን እየበላብኝ ነው ጊዜ እየገደልክ የምትናገረውን ነገር ታውቃለህ መቼም እያንዳንዱ የምትናገራቸው ነገሮች ሌላው ይቅር ሌላው ወንጀሉ ይቅር እኔ ላይ መዛትህ በራሱ መዛትህ አልከኝ በህግ ፊት እኔን ማስፈራራት መሞከርህ ራሱ ምን ሊያስከትልብህ እንደሚችል አውቃለሁ አንተ እኔን አግተህ ያለ ፍላጎቴና ያለ ፈቃዴ ያለ ፍርድ ቤት መጥሪያ አንድን ግለሰብ ማገት ወንጀል መሆኑን ታውቃለህ ትሰማኛለህ በደንብ አንተን ከተያዝክ ጀምሮ አንተን እስር ቤት ለማስገባት የሚያስችል መጥሪያ ወረቀት ይዘው መጥተዋል ከኋላ መታየው ከፍቶ የሚያሳይክ ወረቀት በስምህ መጥሪያ ወረቀት ተዘጋጅቶልን በስምህ መቀመቅ የምትገባበትን ፋይል እያደራጁልህ ነው ያለው ፊት ለፊትህ የምታያቸው ግለሰቦች ከኋላ ያሉት ሰዎች ማለት የሳሚ ጓደኞች ወንድሞች የሥራ ባልደረቦች ናቸው ምንም አይነት ነገር ሊሆን ይችላል በሳሚ አይደራደሩ ወንድማቸው አባታቸው
ነው። ጋዜጠኛ ሳሚ እኔ ስለምትለው ሰው ምንም አይነት መረጃም ትሰማኛለህ? ማስረጃም የለኝም። ተረጋግተህ ስማኝ። ገና እያወራሁ ነው፣ አልጨረስኩም። ከአዲሱ ጋር ለረጅም ጊዜ ስትሰሩ እንደነበር አዲሱ በቂና ጠቃሚ መረጃ ሰጥቶኛል። እያንዳንዷን የስልክ ልውውጥ፣ የቴክስት ልውውጥ፣ እያንዳንዷን አንተና እሱ ያደረጋችሁትን እንዴት ነው አንድ ልጅ ያወራውን ወሬ አውርተህ ሰምተህ አንድን ግለሰብ አግታምተህ እንደዚህ ፖሊስ ነኝ፣ የህግ አካል ነኝ፣ ኢንስፔክተር ነኝ፣ መርማሪ ነኝ ብለህ አንድን ጥሮ ግሮ ለፍቶ የሚያድርን ሰው አግተህ እንደዚህ ሰዓት ማባከን በራሱ ትልቅ ጥፋት እየሰራህ ነው። በሌለ መረጃ፣ ባልጨበጠ ማስረጃ ምን እያደረግህ እንዳለ ግን ይገባሃል አንተ ራሱ። አንድ ግለሰብ ያወራው ሳይሆን ያ ግለሰብ ወደፊት እኔ ላይ የሆነ ነገር ቢደርስብኝ ብሎ ለራሱ ደብቋቸው የነበሩ ማስረጃዎች፣ መረጃዎች ስላሉ ነው። እያንዳንዷን ትዕዛዝ ስትሰጠው እንደዚህ የሚባል መጋዘን ላይ ታስሮ የተቀመጠ ሰው አለ። ይህ መጋዘን የምታወራው ሄደክ ከሰዎች ጋር ፈተህ በመኪና ጭነህ ወደዚህ ቦታ ውሰድ። እዚህ ቦታ ላይ ትላንትና ተደብድቦ የወደቀ ሰው አለ። ከወደቀበት ቦታ ላይ አንስታችሁ ይዛችሁ ወደዚህ ቦታ ይሄዱ። እንዴ እንደምትለው እንዴ ቁጭ በል። ምንድነው ቁጭ በል። ስለምትለው ነገር ምንም ማቀረብ ቁጭ በል። ቁጭ በል። እንዴ ሰዎች ምንድነው እየተካሄደ ያለው? ቁጭ በል። ምንድነው የሚለኝ ሰውዬ? የምን ሰው ነው የሚደበደበው? አዲሱ ደውለህ በምታወራው ሰዓት ላይ እያንዳንዱን የስልክ ቅጂ ሪከርድ አድርጎ ነበር። እያንዳንዷን። ያንንም ያደረገበት ምክንያት ወደፊት ለሚመጣበት ክስ ለሰራ ወንጀል ተጠያቂ ነህ እንኳን ቢባል ራሱን ለማትረፍ የክስ ማቅለያ ይሆነኛል ብሎ ያዘጋጃቸው ፋይሎች፣ ሰነዶች ናቸው። ቅድም በተናገርከው መሰረት ከወደክበት አንስቼ ሰርጌ አጋብቼ ያልካቸው እያንዳንዳቸው ነገሮች ሳይቀር ሪከርድ ይዟል አዲሱ። እየሰማኸኝ ነው? በተደጋጋሚ ጊዜ ደግሞ ሚሽኖችን ስታዘው የነበርከው አንተ ነህ። ይህን የምልህ እኔ እዚህ ጋር በባዶ ወይም ደግሞ በከንቱ አይደለም የምጮኸው፣ የምለፋው፣ የምዘባረቀው። እያንዳንዷ ነገር እኔ ጋር ማስረጃ አለ ለእያንዳንዷ ነገር። አንተን እዛ ሄጄ ሲይዝህ ባዶ እጄን አይደለም የሄድኩት፣ ባዶ እጄን ሊይዝህ አይደለም የሄድኩት። ራሱን የቻለ መረጃና ማስረጃ ይዤ ነው ወደ አንተ ጋር የመጣሁት። አዎ ደላላ ነህ፣ ትክክል ነው። የምትደልለው ግን ጤነኛ የሆነ ድለላ አይደለም። እያንዳንዱ ድለላዎችህ ከባለ ሀብቶች ጋር ነው። አለቃ ምንድነው አመት ካላወራው እኮ እያልከኝ ነው። ለእኔም ተረስተኝ እንጂ እኔም ላውራ እድል ስጠኝ። በጣም እንዳስረዳ ፍቀድ እንጂ። አውራ እስኪ ልፍቀድ። አዎ በሙያዬ ደላላ ነኝ። ስንት ስራዎችን የምጨርስ፣ ስንት ጉዳዮችን የምገድል፣ የስንት ባለ ሀብትን ጊዜና ገንዘብ እንዲቆጥቡ የማደርግ እሳት ይላልኩ ደላላማ እንደሆንኩ ሀገርም የሚያውቀው አንተም ሳሰባ ማቀር መቼም ዝናይ። ጉዳዮችን ነው የምትገድለው፣ ሰዎችን ነው የምትገድለው። እሱን አንተ አልክ። አንተ ዛሬ ከአንተ መስማት ነው። እኔ ለብዙ አመት ያው ፀጉሬ እስኪለወጥ ድረስ የሰራሁበት ጥርስ የለቀኩበት ሙያ ነው። ማንም እንደዚህ ኮንኖኝ ወቅሶኝም አያውቅም። እና ስለምትለው ሳሚ ስለሚባል ሰው ግን እኔ ምንም ማስረጃም መረጃም የሰማሁት አላውቅም። ጭራሽ እንኳን ሁለት ስራዎችን እንዳዘዝኩ አውቃለሁ። አንደኛው የሞት አፋፍ ልጅ ላይ ያለ መጋዘን ውስጥ የተቀመጠ ሰው አለ። ከመሞቱ በፊት ከዛ መጋዘን አውጥተህ ለከሌ የሚባል ሰው አስረክብናል። ሁለተኛው ደግሞ በጣም ትልቅ ሰው እንደሆነ፣ በብዙ ሰዎች የሚፈለግ ሰው እንደሆነ ያን ሰው በጥንቃቄ ሄደክ አምጣውና ለእኔ አስረክበኝ ብለዋል። ለማጣራት እንደሞከርኩት ከሆነ ደግሞ ለአንተ ያስረከቡክ ሰው ጋዜጠኛ ሳሚ። ስለዚህ እኔ አሁን ላይ የምፈልገው አንድና አንድ ነገር ነው። ጋዜጠኛ ሳሚ የት ነው ያለው? ሳሚ ወዳለበት ቦታ ውሰደኝ። እሱንና እሱን ብቻ ነው የምፈልገው። ያለበዛ እኔ እናንተ የማይሆን ነገር ውስጥ ነው የምንገባው፣ እንጋደላለን። ምንም አይነት ነገር መስማት አልፈልግም ከዛ ውጭ። እኔ የምለው መርማሪ፣ ቆይ ከእኔም እንደምፈልገው ሳሚን በቃ ተወኝ በእናትህ። እንደዚህ ነገር ባትቅ ይሻላል። ምንድን ነው የምፈልገው? ሳሚን ነው የምፈልገው። እኔ ከአንተ ሳሚን እና ሳሚን ብቻ ነው የምፈልገው።
ሳሚን የት ነው ያረከው? የት ነው ያለው አሁን ሳሚ? እባክህ ልትረዳኝ ሞክር። ሳሚ የት ነው ያለው? ይሄ ነገር ልትወጣ የማትችለው ጉዳይ ነው። አይመለከተኝም። እኔ ስለ ሳሚ ብቻ ነው ማወቅ የምፈልገው። ሳሚ የት ነው? ይሄ ነገር እኔንም አንተንም ይዞ መቀመቅ ነው የሚወርደው። አይመለከተኝም። ስለ መቀመቅ ምን አገባኝ? ስለ መቀመቅ ፈጣሪ አለ። ምን ውስጥ ነው የገባሁት? እባክህ ለምንድን ነው የማትረዳኝ? ግን የገባበት ነገር ከባድ ነገር ነው። እኔ ሳሚን እስካላገኘሁ ድረስ ከዚህ ነገር ውስጥ አትወጣም። እባክህ እኔ የምትፈልገውን ገንዘብ ልስጥ። ገንዘብ ከሆነ ችግር ካሉም ደግሞ ከሀገር እንድትወጣ ላመቻችልህ። ምንድን ነው የምትፈልገው? ድጋሚ ይህን ቃል ከተናገርክ ካሜራ ይቋረጥና የጉዳዩን አንተ የማይሆን ነገር ውስጥ የጉዳዩ ክብደትና ጥልቀት አንተ እየገባህ አይደለም። ሳሚ የት ነው ያለው? ምንድን ነው የተፈጠረው በሰዓቱ? ይኸውልህ ምን አለ መሰለህ ስለምትለው ሰው ስሙ ሳሚ መሆኑን እኔ በቅርብ ነው ያወቅኩት። ጋዜጠኛ ይሁን ምን ይሁን እኔ የማውቀው ነገር የለም። እና እኔ ቦስ አለኝ እና ከበላይ በጣም እጁ ረጅም የፈለገውን ነገር በፈለገበት ጊዜ ማድረግ የሚችል በገንዘብም ሆነ በሰውም ሆነ እጅግ በጣም ከባድ የሆነ ሰው እና ኧረ በስመ አብ ወወልድ አምላክ በጣም ጨካኝ የሆነ ሰው ነው። በቃ እባክህ ይህን ጉዳይ ባላወራው ደስ ይለኛል። ቀጥል። ለእኔም አደጋ ለአንተም አደጋ ነው። ከዚህ በላይ አደጋ ውስጥ ነው የምከትህ። እድሜ ልክህን መቀመቅ እንድትወርድ ነው ማድረግ የምፈልገውን ነገር ካላገኘህ። እሺ እኔ እንደፈልግ አድርገኝ፣ ግን ስለዚህ ጉዳይ ባላወራ ደስ ይለኛል። እኔ እባክህ ለእኔም ለህይወቴም ጥሩ አይደለም፣ ለኑሮዬም ጥሩ አይደለም። እባክህ እሺ በለኝ። ተናገር። ይኸውልህ ሳሚ የምትለው ሰውዬ ቦስ አሁን እዚህ ሀገር ውስጥ የለም የምልህ ሰውዬ፣ ስሙ መናገር ግን አልፈልግም እና ከሀገር ውጭ ነው ያለው። የእሱን ጉዳዮች እዚህ ሆኜ ማስፈጽምለት፣ ጉዳዮች የምጨርስለት፣ አንዳንድ ነገሮችን ማካሄድለት፣ የሚፈረሙትንም ቢሮችንም ያሉት ብቻ እዚህ ሆኜ አላል ይገባሃል መቼም ብዬ እረዳለሁ። እነዚህ ነገሮች ማስጠርስለት እኔ ነኝ እና አንድ ጉዳይ ያማክረኛል። ይህን ሰውዬ እዚህም ያሉ እዛ ሀገር ቤት ያሉ ሰዎች በጣም ሊፈልጉት ይችላሉ እና የሆነ ነገር ብናደርግ ልንያዝ እንችላለን እና እንዴት እናድርገው እና ወደ ውጭ እናውጣ ሲል ከአሁን ቀደም ያስታውቀኝ አንድ ጆርጅ የሚባል ፓስፖርቶችን፣ ቪዛዎችን እና የኢሚግሬሽን ስራዎችን የሚጨርስ እና እንደዚህ የተለያዩ ኦፊሶች እየገባ የተለያዩ ነገሮችን ኮኦርዲኔት የሚያደርግ ጆርጅ የሚባል ኤርፖርት አካባቢ የሚሰራ ሰው አለ እና ለብዙ ሰዎች እንደዚህ ከሀገር እንዲወጡ ሲፈለጉ የሚያስወጣቸው ሰው ነው እና በእሱ አማካኝነት ሳሚ ከሀገር እንዲወጣና ሌላ ሀገር ሳሚ ከሀገር እንዲወጣ አዎ እንደውም በዚህ በሁለት ቀን ውስጥ ሳይወጣ አይቀርም። ለምንድነው ሳሚ ከሀገር እንዲወጣ የተፈለገው? ለምሳሌ አለቃ ምናልባት ሳሚ እዚህ ሀገር የሆነ ነገር ቢደረግ ህግም ፖሊስም ዘመዶቹም እና የተለያዩ ተቋማት የሚፈልጉት አይነት ሰው ነው መሰለኝ እና አሁን ምናልባት እኔንም መያዝ አያዋጣህም። ምክንያቱም እኔ አድርግ የተባሉትን ነገር ማደርገው እንደዚህ አድርግ ማድረግ እንደዚህ ማምጣት። አሁን ሳሚን ወዴት ነው የወሰድከው? አንተ ጋር የለም ሳሚ? ሳሚ መጀመሪያ በደንብ አዳምጠኝ። ይሄ ጆርጅ የሚባለው ሰውዬ በጊዜ ካልተያዘ ሳሚ ነገ ተነገ ወዲያ ከሀገር ይወጣል። ከዛ አሁን ሳሚ ያለው ጆርጅ ጋር ነው የምትለኝ? አዎ ሳሚ ምን ይሰራል እሱ ጋር? ከሀገር እንዲወጣ ፕሮሰስ እየጀመረ ነው፣ እየጨረሰ ነው። ወደ ልትወስዱት ነው ከሀገር የሚወጣው? እሱን አላውቅም፣ የት እንደሚያልቅ ቦስን አላውቅም። ጆርጅ የት ነው ያለው? ጆርጅ ያው ኤርፖርት አካባቢ ነው ያለው። ደውለህ ማግኘት ትችላለህ። ከኋላ ያላችሁ ሰዎች እያንዳንዱ ኢንፎርሜሽን ውሰዱ። አንዴ ካሜራው ይቋረጥልኝ። እያንዳንዱ ስለ ጆርጅ የሚያስፈልገውን ነገር ሁሉ ለእነሱ ትነግራቸዋለህ። አልኩህ እኮ አለቃ፣ ለእነሱ ትነግራቸዋለህ እያንዳንዱ ስለ ጆርጅ ሳሚ ስለሚገኝበት ቦታ። ትሰማኛለህ አይደለ? እሺ በቃ እኔ እናገራለሁ። ዛሬ ላይ ጥሩ ዜና የደረሰን ይመስለኛል። ጥሩ መረጃ ያገኘን ይመስለኛል። ሳሚን ከዚህ ሀገር ለማስወጣት እየፈለጉ እንዳለ ነው እየሰማን ያለ ነው። ሊያስወጣውም የሚችለውም ሰው ወደ ቦሌ አካባቢ ነው ተብሏል። ሳሚንም ወደዛ አካባቢ ወስደው እንደሰጡት ነው እየተናገረ ያለው። ሰዎች ልክ ያለው እዛ ቦታ ላይ ሄዶ እያንዳንዱ ነገር አዘጋጅቶ እንዲጠብቁኝ አድርጌያለሁ። ትንሽ የምፈልገው ነገር አለ። የኔ ሰዎች እዛ ጋር መስራት ያለባቸውን ነገር በአፋጣኝ አድርገው ይጠብቁኛል። በእርግጠኝነት ጥሩ ዜና ነው የማገኘው። ከአንተ ግን ሌላ አንድ የምፈልገው መረጃ አለ። አልጨረስንም እንዴ? ምንድን ነው ደግሞ ሌላ? አልጨረስንም። ከአንተ አንድ መረጃ እንፈልገዋለን። አሁን ደግሞ ምን ቀረ እንዴ? ስለ ፍቃዱ ማውራት እፈልጋለሁ። እንዴ ስለ ቦስ እንዴ? ምንድነው ማውራት ስለሱ? ቁጭ በል በቃ ልንገርልኝ ማለት ፍቃዱ ማለት ለኔ አንተ ከምታስበው በላይ
የቅርቤ ሰው ነው። ለማስታወስ ያክል ፍቃዱ ማለት በጣም በሚገርም ሁኔታ አፍንጬ ላይ ተቀምጦ ሁሉ ሴራ ሲሰራ ያላወቅኩት የአክስቴ ባል የሆነው ሰው። ከትላንት ወዲያ ከአክስቴ ጋር የነበረኝን ቆይታ አይታችኋል። ከአክስቴ ልጆች ጋር የነበረውን ቆይታም እንደዛው። ይህን ስናገር እንድታውቁት የምፈልገው ፍቃዱ የሚባለው ግለሰብ የአክስቴ ባል ነው። እየሰማኝ ነው አይደለ? ዘመዴ ነው፣ የቅርብ ዘመዴ። ይህ ወንጀለኛ፣ ይህ ነፍሰ በላ አንተ ከምታስበው በላይ ማወቅ የምፈልገው ምንድን ነው የፍቃዱ እቅድ ምንድን ነው? አንተና ፍቃዱን እንደዚህ ሊያስተሳስራችሁ ይቻላል? ምንድን ነው ደግሞ ቅድም ስትዘባርቅ የነበርከው ውጪ ምናምን ስትል የነበረው? እኔ እስከማውቀው መረጃ ድረስ ፍቃዱ አሁንም ድረስ ቢሆን ኢትዮጵያ ውስጥ እንዳለ ነው የኔ ሰዎች እየፈለጉት ቢሆንም። ምንድን ነው የምትለው? ፍቃዱ ሀገር ውስጥ እንኳን የለም። ያው እኔና ፍቃዱ የተዋወቅ ነው። እኔ ከአሁን ቀደም ከፍቃዱ በፊት እሱን ቦስን ከማወቅ አስቀድሞ ያው ቀደም እንዳልኩህ ደግሞ ስራዎችን ነው የምሰራው። መሬትም ሳገኝ፣ መኪናም ሳገኝ፣ የቤት ሰራተኛም ሳገኝ በቃ አንዳንድ ነገሮችን ያው የደላላ ስራ መቼም ይገባል ብዬ ገምታለሁ። እና እንደዛ እያደረኩ በምሰራበት ሰዓት በአንዳንድ ነገሮች ያው ትንሽ ፈጠንም ስለምል ቀልጥፍም ስለምል ብዙ ሰዎችንም ስለምግባባ ብዙ ጉዳዮችን ስለምገል አንተን ሰው ጠቁሞኝ የመጣሁት አለኝ። የሆነ ቀን በሆነ ስራ ጉዳይ ተገናኝተን ፍቃዱ አዎ የአክስቴ ባል እሱን አንተ እኔ አላቅም፣ ያክስት ባል ይሁን ወንድም ይሁን አላቅም፣ ብቻ በዚህ በስራ ተገናኘንና አንዳንድ ስራዎችን እንሰራለን። ወደ 6 ዓመት አይሆንም? 6 ዓመት ይሆነናል ከእሱ ጋር ከተዋወቅንና ብዙ ስራዎችን እሰራለታለሁ፣ ብዙ ጉዳዮችን እገልለታለሁ፣ አርግ ያለኝን አደርግለታለሁ። እና እሱ ደግሞ የሐሞቴ አባል ነው። እና የሐሞቴ ጎሳ አባል ነው? አዎ። የሐሞቴ ጎሳ አባል መሆኑን በምን ታውቃለህ? እንዴት ልታውቅ ትችላለህ? ይሄ ነገር አሁን እውነት እየሆነብኝ ነው እየመጣ ያለው። አለቃ ጠይቀኸኝ የለ በደንብ ሁለተኛ ጊዜ ነው እየሰማሁ ያለሁት ቤተሰቦች ፍቃዱ የሐሞቴ ጎሳ እንደሆነ ነገሮች ሁሉ ወደ አንድ አቅጣጫ ነው እየሄዱ ያሉት አሞቴ ጋር። የሐሞቴ ጎሳ መሆኑን በምን እርግጠኛ ነህ አንተ? ያው ከአንዳንድ ነገሮች ከሚናገራቸው ከሚሰራቸው ስራዎች ሳይ ያው እንግዲህ ምንድን ነው የሚሰራቸው ስራዎች? ምንድን ናቸው የሚናገራቸው ነገሮች? ያው ብዙ ጊዜ የሐሞቴ ጎሳዎች በሴምራ ጎሳዎች እንደተጎዱ፣ እንደተጨቆኑ፣ እንደተገደሉ፣ ብዙ በደልና ጭቆና ብዝበዛ እንደደረሰባቸው፣ ንብረታቸውን፣ ሀብታቸውን፣ ትዳራቸውን፣ ህይወታቸውን፣ ክብራቸውን እንዳጡ ሁላ ሲናገር እሰማለሁ። እና ፍቃዱን እንደዚህ ሲያወራ ሰምተዋል? እንደዚህ ቁጭ ብላ አጠገቡ ያው ይናገራል። በጣም በቁጭትና በእልህ በንዴትና በስሜት ያወራል። እየደነፋ በቃ ራሱን መቋጠር እስኪከብደው ድረስ አንዳንዴ ሁላ እኔ እስካረጋጋው ድረስ ምናምን በቃ የዛኔ ስለዚህ ጉዳይ ሲያነሳ በቃ ስሜቱን መቆጣጠር አይችልም። በጣም ነው የሚናደደው። በጣም ሆድ ይብሰዋል። በቃ አንዳንዴ እኔ እፈራዋለሁ። አፍንጫው ላይ ይንቀጠቀጥ ነበር በሚናደድበት ሰዓት። ይሄ አፍንጫው ዳርዳር ያለበዋል፣ አይኑ ይኮሰታተራል፣ በቃ ደም ስሩ ይወጠራል፣ ይገተራል። በቃ በጣም እፈራው ነበር። እና ይሄን ያክል ምን ቢሆን ነው ብዬም እኔ እፈራ ነበር። እና ከዛ በኋላ ግን በሂደት እያደር የሚመጡ ነገሮች በቃ ለመናገር የሚከብዱ ነገሮች አሉ አይደል? ያንን በደልና ያንን ቂም ለመካስ በሚመስል ሁኔታ አንዳንድ ሰዎችን እያፈላለገ እንዲጠፉም፣ እንዲሰወሩም፣ እንዲገደሉም፣ እንዲታገቱም ማድረጉን ስራ ሲቀጥል ጊዜ እኔ ደግሞ የሚከፍለኝ ገንዘብ ደግሞ ከዛች ከማገኛት ስራ ሻል ያለ ኑሮዬንም የሚደጉም ቤትንም የሚያሟላ ሆኖ አገኘሁትና ያው ገንዘብም እያታለኝ ሲመጣ ቀስ በቀስ እኔም በእርግጥ አስቤት አይደለም ፈልጌም አይደለም። እኔ ሰው እንዲጎዳና እንዲጨቆን እንዲበደል የምፈልግ ሰውም አይደለሁም። እኔ ግን ያው አንዳንዴ ገንዘብ ወይ ምን ውስጥ ነው የገባሁት? እሺ እቀጥላለሁ። እና ከዛ በቃ እኔም አንዴ ገባሁበትና የእሱ ቅድም የምትለው ልጅ አዲሱንም እኔ ነኝ አግኝቼው ለዚህ ጉዳይ ተባባሪም እንዲሆን አንዳንድ እሱ ደግሞ ራይድም ስለሚሰራ አንድ የሆነ ጊዜ ገንዘብ ቸግሮት ነበር። በዛ ተባበርኩት። እሱም ተባባሪ የሆነ በቃ ከለዛ የሚወጣውን ትዕዛዝ እኔ እቀበላለሁ። ጆርጅም አለ ከአዲሱ ጋር እየተባበርን የሚታገተውን እናግታለን፣ የሚታሰረውን ደግሞ እንዲጠፋ የሚፈለግም ካለ እናስጠፋለን።
በቃ ብዙ ያደረግናቸው ነገሮች የሉም። ግን እኛ ፈልገን አይደለም። ደግሞ ሰውየው በጣም ጨካኝ አረመኔ ሰው ነው። በጣም ክፉ ሰው ነው። እኛ እንኳን ይህን ስራ ባናደርግ እሱ ገንዘብ ከፍሎ በማንም ማስደረግ ይችላል። በጣም እጁ ረጅም የሆነ ማድረግ የሚፈልገውን ነገሮች የሚያደርግ ሰው ነውና እኛም ለህይወታችን እንሰጋለን፣ እኛም ለህይወታችን እንፈራለን። አልፎ ተርፎ ምንድን ነው የምታደርገው አንተ ማነህ ብዬ ስለሱ ለማወቅ በምጥረበት ሰዓት ጭራሽ ፊቱና ባህሪው ይቀያየርና እኔ እስከገለጥኩልህ ድረስ ብቻ ነው እኔን ማወቅ ያለብህ። እኔ እስካልፈቀድኩልህ ድረስ እኔን ለማወቅና ለመመርመር አትሞክር። እኔም ባወቅ ቀን፣ እኔም በተረዳኝ ቀን፣ እኔን በሚገባ በተግባባኝ ቀን ሞትህን ትሞታለህ። ህይወቴ እዛ ጋር ነው የሚያበቃው። ስለዚህ የራስን ጉድጓድ በራስህ እየቆፈርክ እያሰፋ አትሂድ፣ ገደሉን አታጠቅ፣ እረፍ ብያለሁ፣ እረፍ አለኝ። አንድም 2 3 እንደዛ ሞክሬ እሱም እንደዛ እየዛተ እያስፈራራ ሲሄድ አንድም ለህይወቴ ሰጋው፣ ሁለትም ስራዬንና ገንዘብ ጥቅሜን የሚያገኘውን እንዳላጣ ፈራውና ለዛ ነው እኔ የዚህም ነገር ጉዳይ ተባባሪ የሆንኩትና ይሄ ነው እኔ ማቆም ያለውን ጉዳይ። ከዚህ በላይ በደንብ ወዴት አባ ነው የምትሄደው? ስለዚህ በደንብ ብላችሁ ተቀምጣችሁ ቁጭ ብላችሁ ታወራላችሁ። በደንብ አድርጋችሁ እያንዳንዱን ነገር ትነጋገራላችሁ ማለት ነው። ምን ያህል ጊዜ ሆኗል ለሱ መስራት ከጀመርክ? አዎ እኔ በግምት የዛሬ ያው ቁጥር መቁጠር ብዙም አላስታውስም። ቁጥር ላይ ብዛም ነኝ 6 ዓመት። ይሄ ነሐሴ ያለፈው 9 6ኛ ዓመታችን ይመስለኛል። ስንት? 6ኛ ዓመታችን። 6 ዓመት? አዎ እንደዛ 6 ዓመት ለዚህ ግለሰብ አገልግለሃል ማለት ነው። አዎ እንዴ ክብሬን ሳልል፣ ጊዜን ሳልል፣ ቤቴን ሳልል፣ እንቅልፌን ሳልተኛ አገልግያለሁ በሚገባ። አስወግድ የሚልህን መረጃዎችን ታስወግዳለህ፣ ውሰድ የሚልህን ሰው ትወስዳለህ። በእርግጠኝነት እንደምትናገረው ከሆነ በተደጋጋሚ ጥቃት ሲደርስባቸው የነበሩትን ሰዎች የሴምራ ሰዎች ናቸው። ሴምራዎች ላይ በተደጋጋሚ ጥቃት ሲያደርስ ነበረ ነው የምትለው? ያው ይመስለኛል። እኔ የጎሳ ጸብ የምፈልግ ሰው አይደለሁም። ስራዬን ብቻ ነው የምሰራው። ምናልባት እሱ እንደሚናገርና እንደሚዝትና እንደሚፎክረው ከሆነ ሴምራዎች ሐሞቴን ጎሳ ካሁን ቀደም በጣም በድለው ጨቁነው በዝብዘዋል። ስለምታውቀው መረጃ አለ? ይበዝብዙ፣ ምን ያደርጉ፣ ምን ይበሉ የምታውቀው ነገር አለ አንተ? መርማሪ፣ እኔ እኮ እሱ ያለውን ነው እየነገርኩ ያለሁት። እኔ ሴምራ ማን ነው ሐሞቴ ማን ነው እኔ ምንም የማውቀው ነገር የለም። እኔ ስራዬን ብቻ ነው የምሰራው። አሁንም በዚህ ጣጣ ውስጥ የገባሁት እኔ ገንዘብ ያገኛለሁ። እኔ ሴምራ ስለምትለው ሐሞቴ ስለምትለው እኔ የአዲስ አበባ መኖር ከጀመርኩ ረጅም ጊዜ ሆኖኛል። ይህ ስለምትለው ሐሞቴ ሴምራ ምንም የማውቀው ነገር የለም። ግን ብዙ ጊዜ ከቦስ ጋር ስለምንገናኝ አንዳንዴ በስልክም ሲያወራ እሰማለሁ፣ ሰዎችንም ሲያዝ እሰማለሁ። አድራሻም ሲጠይቅ መረጃም ሲጠይቅ ብዙ ጊዜ በቃ እንደዛ ነው የሚያወራው። የት ይገኛል፣ መቼ ይገባል፣ ምንድን ነው ስራው፣ ከማን ጋር ነው አብሮ የሚሆነው፣ ምን አይነት መኪና ይይዛል የሚለውን መረጃዎች ሲያጣራ ነው የምሰማው። ከዛ ብዙ ጊዜ ደግሞ እከሌ የእነሱ መሪያቸው ስለሆነ ቀንደኛ ጠንሳሽ ስለሆነ እሱ በዚህ አይነት መንገድ እንዲህ መሆን አለበት ያለ ሰዎችን ስም እየጠራ ለጊዜው ስማቸውን አላስታውስም። ያው እንግዲህ ብዙ የተማርኩም ሰው አይደለሁም። እንደዚህ የሰዎችን ስም የዘመኑ ሰምና ያላቸው እና አላስታውስም። ብቻ የከሌ መሪ ስለሆነ የዚህ መሪ የከሌ ነው ቀንደኛ፣ የከሌ ነው እንደዚህ የሚያደርገው፣ ከአሁን ቀደም የከሌ ነው የከሌ ልጅ እንደዚህ ያስገደለው፣ እንደዚህ በመትረየስ ያስጨፈጨፈው የሚለው ብዙ ነገሮች ብቻ ሲያወራ እሰማለሁ። እና የከሌ ነው እንደዚህ መሆን ያለበት ሲለሚል ያው ምናልባት ከአሁን ቀደም የጎሳ ግጭት ያለ ይመስለኛል። እኔ በምን ይጋጩ፣ እንዴት ይጋጩ፣ ለምን ይጋጩ ማውቀው ነገር የለም። ብቻ እንደዛ ነው የሚመስለኝ። እንድታውቁት የምፈልገው ነገር ይሄ ኬዝ ምን ያህል ጥልቅ እንደሆነ፣ ምን ያህል ስር የሰደደ ነገር እንደሆነ ነው የምታዩት። ከዚህ በፊት እኔ ላይም የደረሰውን ነገር እያንዳንዱ ነገር ታውቃላችሁ። እያንዳንዱ ነገር እኔን እድሜ ልክ እኔ ላይ ለማስፈረድ፣ እኔን ወንጀል ውስጥ ለመክተት፣ እኔን ለማሰቃየት ያልፈነቀሉት ድንጋይ አልነበረም። እያንዳንዱ ነገር በደንብ አድርጋችሁ ታውቃላችሁ። ሳሚም እያንዳንዱን ነገር ተከታትሎ እያንዳንዱ መረጃ አጣርቶ ነፃ ልንሆን ችለናል። ያ ነገር ሲሆን
አሁን ላይ ደግሞ ነገሮች ተቀይረው በሳሚ በኩል መጥተዋል። ነገሮች ምን ያህል ውስብስብና ምን ያህል ከባድ እንደሆኑ የሚያሳየው ለመገመት በጣም እየከበደን ያለው አሁን እየሰራን ያለነው ነገር በየት በኩል ሆኖ እንዴት ሆኖ ወደ እኔ እንደመጣ ይህ ኬዝ ለመናገር ይከብዳል። እንዴት ሆኖ ከኔ ቤተሰብ ጋር እንደተገናኘ፣ እንዴት ሆኖ የኤርሚያስ አክስት እዛ ነገር ውስጥ እንደተገኘች፣ የኤርሚያስ አክስት ባል ደግሞ አሁን ላይ የአሙቴ ጎሳ ነው። በሌላኛው በኩል ደግሞ የእኛን ደግሞ ቤተሰብ ወደ ሴምራም ለመናገር ራሱ ያሳፍራል። ምን እየሆነ እንዳለ የእውነት እንዲህ ነው ብሎ ለመናገር በጣም ነው የሚከብደው። ምክንያቱም በጣም የሚያሳፍር ነገር ነው። ይህ የሚያሳየው ከኛ ምን ያህል ቀድሞ እንደሄዱ ናቸው እነዚህ ሰዎች። 5 ዓመት 6 ዓመት ማለት ምን ያህል ከኛ ቀድሞ ሲዘጋጁ እንደነበረ፣ እኛን ለማጥቃት እኛን ለማጥፋት ምን ያህል ሲንቀሳቀሱ እንደነበር ነው የሚያሳየው። በተቻለ መጠን ማድረግ ያለብንን ነገር እያደረግን ያለ ነው። ይህ የምናደርገው ከእናንተ ጸሎት ጋር በመሆን ከእናንተ ጋር በመሆን አሁን ደግሞ ያለውን ነገር እያንዳንዱ ነገር እየሰማን ያለ ነው። አልፎ ተርፎ አሞቴ በሚል ሳሚ ላይ የታሰበው ነገር ሳሚን ከሀገር ለማስወጣት፣ ሳሚን ከሀገር ካስወጡ በኋላ ምን ሊያደርጉ እንዳሰቡ የሰማው ነገር አለ? አይ እዚህ አገር ቢገደል እንያዛለን፣ የሆነ ነገር ቢደረግ ይታወቅብናል፣ ሰዎች እየተካተሉ ስለሆነ ምን ይሻላል ሲለኝ ወደ ሀገር ከሀገር ላስወጣ አስቤያለሁ ሲለኝ፣ እኔ ደግሞ ያው እንግዲህ አይሆንም ብሎ ራሱ የሚሰማኝ አይነት ሰው አይደለም ቦስ። ስለዚህ በቃ በጆርጅ አማካኝነት ጉዳዩ አልቆ በጊዜ ሰዎችም ሳይዙን ጉዳዩም ሳይነቃ በጊዜ ከሀገር እንዲወጣ ቢደረግ ይሻላል ብዬ ዝም ብዬ እኔን ሀሳብ ነው የሰጠሁት እንጂ እኔ እንዲደረግም አልፈልግም። ከዛ በኋላ እዛ ቢገደልም እዛ ቢለቀቅም እዛ ሄደው ቢይዙትና ቢያገኙት ራሱ ከኛ ላይ ይወርዳሉ እና መረጃውም ከኛ ላይ ይስተጓጎላል። መረጃ አያገኙም። እኛም ስራችንን አርፈን እንሰራለን። እንደ ወትሯችን ሰላማዊ ኑሯችንን እናካሂዳለን ያለምንም መረጃ እና አንተም ጋር ምናልባት አንዳንድ ነገሮች ካሉ እንግዲህ የምትናገር ከሆነ አይደለም ህይወትህ ስምህ እንዲረሳ ነው የማደርገው። ብዙ ቶብኛል እና እኔም በጣም እፈራለሁ ለህይወቴ። እና 2 ቀን እኮ ነው የቀረው። ምናልባት ነገ ማታ ወይ ተነገ ወዲያ ጠዋት ነው የሚበራው። ግን የት ሀገር ይብረር አላውቅም። እሱን ጆርጅ ነው የሚያውቀው። ምክንያቱም የኢሚግሬሽን ስራዎችን ቅድም እንዳልኩ ፓስፖርትን፣ ቪዛም አንዳንድ የኦፊስ ስራዎችን የሚጨርሰው ጆርጅ ነው እና ከሱ ጋር ነው ያወሩት የሚመስለኝ። እና እኔ ባለኝ መረጃ መሰረት ያው እንግዲህ ነገ ነው ወይ ተነገ ወዲያ ነው ይበራል የተባለ። ቀኖቹ በፈረንጅኛ ስለሚናገሩ ደግሞ እኔ አልይዛቸውም። ነገ ከነገ ወዲያ ሳሚን ከዚህ ሀገር እናስወጣዋለን ብለዋል ነው የምትለኝ? አዎ እንደዛ ነው። ለማንኛውም ከኋላ ያላችሁ ሰዎች እያንዳንዱ ነገር እየሰማችሁ ነው። መስራት ያለባችሁና ማድረግ ያለባችሁ ነገር ታውቃላችሁ። እንደዛውም ደግሞ ጆርጅ ይኖርበታል የተባለውን ሰው የተባለበትን ቦታ ሰዎች ልከናል። ሌላኛው ደግሞ የእውነት ሳሚን ከሀገር ማስወጣት ፈልገዋል ወይንስ አልፈለጉም? ወይንስ የእኛን አቅጣጫ ለማሳት ነው? ወይንስ ደግሞ የእውነት ሳሚን ከዚህ ሀገር አስወጥተው ያሰቡት ትልቅ ዓላማና እቅድ አለ? ለማንኛውም ውድ ቤተሰቦች ስራችንን እንቀጥላለን። ማድረግ ያለብን ነገር እናደርጋለን። ከኋላ ምልክት እየሰጠን ያለው ቀጥታ ወደ ቦሌ እንሂድ። ተነሱ፣ እንንቀሳቀስ። ተነስ።